ጌታ ይባረክ እሰይ አሜን እኔ ደግሞ ውስጥ የመጣውን መሰለ ሩይ እኛን አድኖ እኛን በመረቱ ጠብቆ በእኛ መጠቀሙ ብቻ ሳይሆን እኛ ባንድን ኖሮ የሚጠፉት ሰዎች እነሱን አሳሰበኝ እኛ ባንድን ኖሮ የሚጠፉ የምንጎዳቸው ስንት ሰዎች ነበሩ ስንቱን ጎርተን እዚህ ደረስነውና እግዚአብሔር ከስንት እኛን በማዳኑ ስንት ሰው ነው የተጠበቀው ስንት ሰው ተጠበቀ በእኛ የሚጎዱ የነበሩ በእኛ ይበላሹ የነበሩ ሰዎች ስንቱን የጠበቀው ክብር ሁሉ ለኢየሱስ ይሁን ከኛ ደግሞ አልፎ ምልክት ስላደረገ እውነት እግዚአብሔር አይምርም ለሚሉ ተስፋ ለቆረጡ ሰዎች ይመራሉ ብሎ እኛም ማሳያ አድርጎ ስላቆመ እግዚአብሔር የጠፉትን አያድንም እግዚአብሔር ለኃጢአተኛው ምህረት የለውም ለሚሉ ሰዎች እኛን ምልክት ስላደረገን ክብር ሁሉ ለኢየሱስ ይሁን ይሄን ቃል ብቻ ለበላ ምን አለ ጴጥሮስ ለክ ኢየሱስ ሲመጣ እኔ ኃጢአተኛ ነኝ ከኔ ይሽሻል ይላል ጴጥሮስ ነው ሁለት የማይገናኙ ቋንቋዎች እኔ ኃጢአተኛ ነኝ ከኔ ይሽሻል ኖ ኢየሱስ አይሽሽም የመጣው ለሱ አይደል እንዴ ስለዚህ እኔ ኃጢአተኛ ነኝ ሽሽ የሚባል ነገር የለም እና ሁሉ ጊዜ ኃጢአተኝነት ስሜት ሲሰማቸው መድኃኒት እንዳለ እርግጠኛ ሁኑ በወደቃችሁ ጊዜ ሁሉ ጊዜ ትዝ የሚላችሁ መነሳታችሁ ብቻ ይሁን ባጠፋችሁ ጊዜ ሁሉ ጊዜ ይቅር የሚላባት እንዳላችሁ እርግጠኛው እያጠፋችሁ እርግጠኛው ሞክራችሁ ስትወድቁ ብላችሁ ስትወድቁ የሚይዛችሁ እጅ እንዳለ ሁሉ ጊዜ እርግጠኛው ዘላለም የማይለቅ እጅ እንዳለ ክብሩ ለኢየሱስ እሱ ገብቶኛል ለልይ ተባረኩልኝ አሜን ሊዬ ክብር ለኢየሱስ ይሁን እንዴት ናችሁ ደህና ናችሁ ወይ በጣም የእግዚአብሔርን ፕሬዘንስ ኢንጆይ ያደረኩኝ ነው ጌታ ስሙ የተባረከ ይሁን እኔ ደግሞ በጣም ወደ ውስጤ የሚመጣው የነበረው ነገር ከጧት ጀምሮ ነው በርግጥ እና አም ሹር ብዙዎቻችሁ ይሄን ነገር ሼር ታረጉታላችሁ በያስባለሁ አንድ ጊዜ ያለንበት ሲቹዌሽን ከእግዚአብሔር ይበልጥብንና በቃ በጣም እንትን እንላለን ምንድነው እንዋጣለን በጸሎት ርዕሶቻችን ቆንጆ የጸሎት ርዕሶች ስላሉን ብለን በእኛ አይምሮ ማለት ነው በእግዚአብሔር ፊት ግን ኢንስታንትሊ የሚመለስ ነገር ነው በእግዚአብሔር ዘንድ ግን በቃ ክብር ለጌታ ይሁን ጌታን የምለው ወላጅ እንደሌላችሁ ልጆች አልተዋችሁም ብሏልና የምርም እንደዛ ስላልተወኝ ጌታን አመሰግነዋለሁ መንፈሴን ልካለሁ ብሎ ወደ እውነት ሁሉ ይመራችኋል አለና በደከመኝ ባቃተኝ በከበደኝ ጊዜ ወደ ኢየሱስ እውነት መንገድ ህይወት ወደ ሆኖ የመራኝ ስለሆነ ጌታን ወደዋለሁ ታማኝ ስለሆነ ወደሃለሁ ለዋለሁ አመሰግናለሁ አከብራለሁ እገዛለሁ እኖርልሃለሁ ህይወቴን እሰጣለሁ ጌታን ይሄን ነው ምለው ፓስተር ተባረክ ጌታ ይመስገን ምንም ነው እና እግዚአብሔርን ትልቅነት ያዥ ያልኩኝ ለራሴ እየመከርኳት ነበርና እግዚአብሔር ትልቅ ነው ከሁኔታችሁ በላይ ነው እግዚአብሔር አልካሰጠመን ከምትሉት ሲንክ ልታደርጉን በቃ ዋጠኝ አሰመጠኝ ብላችሁ ከምትሉት ነገር በላይ ነው እግዚአብሔር የነገሮች ሁሉ ፈጣሪ ነው የነገሮች ሁሉ ጀማሪ ነው የነገሮች ሁሉ መጨረሻ በእግዚአብሔር እጅ ነው ያለው የነገሮች ሁሉ ተራኪ እግዚአብሔር ነው የህይወታችን ተራኪ እግዚአብሔር ነው የነገሮቻችን ሁሉ ያዘው በእጁ ያዘው እግዚአብሔር ነው ከነገሮቻችን እግዚአብሔር ይበልጣል በእውነት እግዚአብሔርን ማስበለጥ ይሁንልን ዛሬ እግዚአብሔር ከሲቹዌሽኖቻችን ከማጣታችን በላይ ነው ከተሰደድንበት ካለንበት ሪፊውጂ ካለንበት ነገሮች ሁሉ በላይ ነው እግዚአብሔር ከሁሉ በላይ ነው እግዚአብሔር ትልቅ ነው በቀኒ ትልቅ ነኝ ያለኝ ነበር ከጧት ጀምሮ ጌታ አሁንም ስንዘምር ይሄን በምንም አይደለም እንታመነው በሰው አይደለም እንታመነው በጥንቻዎቻችን አይደለም እንታመነው ባለን ፓስፖርት አይደለም እንተማመነው በሰራዊት ጌታ በእግዚአብሔር ነው እሱ ነው የነገሮቻችንን ያዘው ህይወታችንን ያዘው እሱ ነው ከነገሮቻችን በላይ ባይ ዘ ዌይ እኔና እናንተ እግዚአብሔር እንበልጥበታለን በጣም ይወደናል ምን አልፍበት ነገር ለራሳችን ጥቅም ነው
ለራሳችን ጥቅም ነው። ስለዚህ ለህይወታችሁ ንገሯት፣ ለነፍሳችሁ ንገሯት። እግዚአብሔር ታማኝ ነው። በቃ እግዚአብሔር አይጥለኝም፣ አይተወኝም። ለዘላለም የጠበቀኝ ያዘኝ እግዚአብሔር ነው። በቃ ይሄን ነበር ስላት የነበረው ከጧት ጀምሮ I had an amazing time። እግዚአብሔር የተባረከ ይሁንና ጌታ ትልቅ ነው። እውነት ንገሩት፣ ለሲቹዌሽናችሁ ንገሩት። እግዚአብሔር ትልቅ ነው። ሊያሰምጣችሁ ለሚታገለው ነገር ንገሩት። እግዚአብሔር ትልቅ ነው። ከሲቹዌሽን ከሁኔታ በላይ ነው እግዚአብሔር። በቃ እግዚአብሔር ትልቅ ነው። ይህንን ከያዛችሁልኝ ይበቃኛል። ክብር ለኢየሱስ። ፖሊ ኮራበት እንጂ የፈለገው ኢዮብ እንዲኮራ አይፈልግም እግዚአብሔር። ለርጋሞ እግዚአብሔር ሊኮራበት እንጂ ኢዮብ እንዲኮራ አልፈልግም። አንደኛ ነህ ብሎ እንዲኮራ አይፈልግም። እግዚአብሔር ሊኮራበት እንጂ የኢዮብ ኃጢአት ያለ መስራት እግዚአብሔርን ነው የሚያከብረው። እስቲ አሜን በሉ ቅዱሳን። አሜን አሜን። አያችሁ የናንተ ጽድቅ እሱን ሊያገን ነው እንጂ እናንተን ሊያገን አይደለም የሚያስፈልግ። እስቲ አሜን ቅዱሳን። አሜን አሜን። That's the humility, right? እስቲ አሜን. Come on guys. አሜን አሜን በጌታ አሜን። Come on guys. አሜን አሜን። Come on. አሜን በሉ። አሜን. Yes, come on. አሜን ጌታ ሆይ አሜን 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 ጌታ ኢየሱስ አሜን አሜን። አይገርምም? በጣም ምርጥ ሆናችሁ ግን እግዚአብሔር ሊከበር። አሜን አሜን አሜን። ክብሩ ለኢየሱስ ነው። ሃሌሉያ አይደል? ሃሌሉያ። እኛ ውስጥ ያለው መልካምነት፣ እኛ ውስጥ ያለው ጽድቅ፣ እኛ ውስጥ ያለው ክብር እሱን ሊያገን ነው። አሜን አሜን። አይገርም? ቁጭ አድርጎ ካውንስል ውስጥ አልከተተው። በስላሴ የተመከረው ምክር ኢዮብ ሊያውቅ አይገባው። ኢዮብ ማወቅ ያለበት ስፍራውን ብቻ ነው። አሜን። ጋይስ ታፕ አድርጉ። ሊዘጋ ነው። ኦ ማይ ጋድ። ቅዱሳን ታፕ እናድርግ አንድ ጊዜ። ታፕ እናድርግ። ኮፒ ሊንክ እናድርግ አንድ ጊዜ። እንደገና ደግሞ ጊፍት ያላችሁ ሰዎች ለፓስተር መስኮት እየነካችሁ ጊፍት ስጡት፣ እንዳይዘጋብን፣ ይሄ ነገር እንዳያልፈን። ክብር ለኢየሱስ ይሁን። አሜን። በጣም እና ታፕ እናድርግ አንድ ጊዜ። አንድ ደቂቃ ስጠን። አንድ ደቂቃ ዘግቶ እንዳይገላግል አንድ ታፕ እና ኮፒ ሊንክ ፕሊዝ። ሪፖስት ማድረግም እንችላለን። አሁን ፓስተር መስኮት እየነካችሁ ጊፍት ስጡት። አንዴ ታፕ እናድርግ አንድ ጊዜ። ከፍ እናድርጋት። 329 ይታየኛል። 500 ማድረስ እንችላለን። ታፕ እናድርገው። ጎሽ ተባረኩ። አያለሁኝ ሪፖስት እያደረጋችሁ ያላችሁ፣ ጊፍት እየሰጣችሁ ያላችሁ ተባረኩ። ጌታ ይባርካችሁ። ተባረኩ። ኮፒ ሊንክ እናድርግ። ኮፒ ሊንክ ቶሎ እሷን ትንሽ ከፍ እናድርጋት። ትንሽ ናት የምትታየኝ። ክብር ለኢየሱስ ይሁን። እንትን እንዳይልብን ለፓስተር ጊፍት ስጡታ። ተባረኩ። ቤትዬ ተባረኪ። አዝቲ ተባረኪ። ተባረኩ። እያየሁ ክብር ለኢየሱስ ይሁን። ኤዲዬ ተባረኪ። ተባረኩ። ያላየኋቸው ያለፈኝ ስሞች አሉ። ተባረኩልኝ። እሺ ወይኔ ተባረኪ። እናት እንዲ ተባረኩ። ጌታ ይባርካችሁ። ታፕ እናድርግ። ታፕ ምንም አይታየኝም። ኮፒ ሊንክ ብቻ ነው የሚታየኝ። ታፕ አድርጉ። ጌታ ይባርካችሁ። ወዳችኋለን። ክብር ለኢየሱስ ይሁን። እንዲቀጥል እንዳይቋረጥብን ይሄ ነገር በጣም ይዞኛል። እኔ በኩሌ ታፕ ኮፒ ሊንክ። ተባረኩልኝ። ፓስተር ጊፍት ስጡት። ተባረኩ። ጌታ ይባረክ። ታፕ አድርጉ። ኮፒ ሊንክ ሪፖስት ማድረግ ይቻላል። ተባረኩልኝ። ሪፖስት ማድረግ ይቻላል። ሪፖስት ማድረግ እንችላለን። ተባረኩ። 350 ብቻ ነው። 350 ሺህ ገና ነው። ገና ታፕ 351 ሺህ ብቻ ነው የሚታየኝ። 500 ማድረስ እንችላለን። 500,000 ማድረስ እንችላለን። ተባረኩልኝ። 490 ሰው ይታየኛል። ታፕ አድርጉ።
ይቻላል ማድረግ ይቻላል ባንዴ ማድረስ እንችላለን ጎሽ ያደገን 58000 ሆኗል 358000 ሆኗል ማድረግ እንችላለን ይታይባርካችሁ ተባረኩልኝ ታፕታፕ እናርግ ኮፒ ሊንክ እናድርግ ሪፖስት እናድርገው ፓስተር የመስኮት የነካችሁ ጊፍት ስጡት ተባረኩ 363 ደርሷል ተባረኩ ታፕታፕ እናድርግ ተባረኩ ታፕታፕ እናድርግ 369 ደርሷል ተባረኩ ጎሽ ተባረኩ 370 ደርሷል ኮፒ ሊንኩን 15000 ብናደርሰው አሪፍ ነበር 8000 ላይ ነው የሚታየኝ ገና ተባረኩልኝ ታፕታፕ እናድርግ እንችላለን 500 ሰው ነው የሚታየኝ ያንዳንዳችን ብናደርግ ፖሊ ትረዳኛል እሺ ላነብ ነበር ተሳስቼ እሺ እንትን በሉ ታፕታፕ እንዴት ነው የሚደረገው እንትን ስክሪኑን ንኩት ፓስተርን እንደዚህ ስታረጉ እንደዛ ነው የሚደረገው ታፕታፕ ጊፍት የሚሰጠውንም አሳያችኋለሁ እሱን ነክታችሁ እሺ 400,000 እናስገባውና እንቀጥል ታፕታቡን አብረን በውስጥ አንበሳ ይቻላል አውርዱ እሺ 9,000 ነው የሚቀረው አለው ያ ይቆራረጥባል አንተ ጋር እንታያለን አዎ ገና እሺ እሰማል ኦኬ awesome ክብር ለኢየሱስ ይሁን ጌታ ይመስገን ስለዚህ ምክር ነው ያልገባው ያለን ነውና ቃሉን እናንብበው ከነታችን አይ ተመስጣና ከቁጥር 1 ጀምሮ አነበዋል እግዚአብሔርም ባውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለው ኢዮብ 38 ነው ማነበው ዕውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው እስቲ እንደ ወንድ ወገብን ታጥቀ እኔ ልጠይቅ አንተም መልስልኝ ምድርን በመሰረት ጊዜ አንተ የት ነበርክ በርግጥ የምታስተውል ከሆነ ንገረኝ ካወክ መጠኗን ለይቶ ማን ወሰነ በላስ መለኪያ ገመድ የዘረጋ ማን ነው መሰረቶቿ ምን ላይ ተተከሉ የማዕዘን ድንጋዮችስ ማን አቆመ ይህ የሆነው የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር ባህር ከማዕፀን በወጣ ጊዜ በር የዘጋበት ማን ደመናውን ልብሱን ጨለማውንም መጠቅለያውን አደረኩለት ድንበር ወሰንኩለት መዝጊያና መወርወሪያውን አበጀውለት እስከዚህ ድረስ ትመጣለህ ማለፍ ግን አትችልም የኡብይ ማዕበልን ገደብ ይህ ማን አልሁት ከተወለድክ ጀምሮ ንጋትን አዘህ ታውቃለህን ወይስ ወጋገን ስፍራውን እንዲዝ አድርገሃልን በዚህ የምድር ዳርቻ ይዞ ክፎችን ከላይዋ እንዲያራግፍ አድርገሃልን ክብር ለኢየሱስ ይሁን አሁን እንዲሁ ባይምሮ ስትጠይቁ ማለት ነው አሁን እግዚአብሔር የሚናገረው ነገር ኢዮብ ሊያስበው ሊያቀደው ሆነ
ቦታው ሊገኝ አይችልም አይደለ? ሰው ምን ማለት መሰላችሁ? አንድ ሰውዬ ሰዓት ስንት ነው ሲባል ሰፈር እዚህ አይደለም ማለት ገብቶቹ ሰዓት ስንት ሰዓት ነው ሰፈር እዚህ አይደለም የማይገናኝ መልስ ነው። ምን አገናኘው? ሰዓት ነው የተጠየቀው የመለሰለት ሰፈር እዚህ አይደለም። እንዲህ አይነት ነገር ነው እግዚአብሔር በሚገርም ሁኔታ የሚናገረው ማለት ከስላሴ ውጭ በዚህ መጠን እግዚአብሔር አሁን በሚናገረው መጠን የሚያቀው የለም አይደለ? ስለ ማንነቱ እየተናገረ ያለው እግዚአብሔር አስባችኋል? ሁሉ ጊዜ ይህን ነገር ልንገራችሁና ልጨርስ። ይሄ ለኛ ለልጆቹ የሚጠቅም ነገር ነው። የምንጠይቀው ጥያቄዎች እሱን አይመጥኑት። ስለማይመጥኑት መልስ አያስፈልገንም። መልስ ሲል የእግዚአብሔር መልስ የሆነ እወቀኝ ነኝ እያለው ነው ያለው። እኔ ነኝ ይህንን ሁሉ ማደርገው። ያ ከሆነ ምን እያለው ነው? ባጭሩ ባንተ ላይ የሆነው ነገር ግራ ገብቶኛ አይደለም ማለት ነው። ምክንያቱም ዕውቀቴ አቅሜ ይህን ያህል ነው ያለ የነገረው። this is why ለባህሩ ገደብ ያረኩለት እኔ ነኝ። ቀንና ሌሊቱን ማዘው እኔ ነኝ። ምድርን የለካዋት እኔ ነኝ። ፍጥረትን የፈጠርኩት እኔ ነኝ። ሃሌሉያ ሃሌሉያ። በፈጠርኩ ጊዜ የእግዚአብሔር ልጆች ተሰብስበው መላእክትን እያለን ያለው አምልከውኛል። እኔ ነኝ። አንተ በዚህ ውስጥ አልነበርክም፣ ልትኖርም አትችልም። የእውነት የልቤን መግለጥ አልቻልኩም። አሮን ነው ሌላ ጊዜ በደንብ አወራዋለሁ። ግን በጣም ውስጥ ያማጠ ስለሆነ ነው። አዳኒ ግራም ይገባል። ለምን ጥያቄን አልመለሰም ብለን ስንል የጠየቅነው እሱ ስላልገባን ነው። እግዚአብሔር ራሱ ጥያቄው ሮንግ ሆኖ አይደለም። ትክክል ናችሁ። መጠየቅ መብት እኮ አለ። ግን ጥያቄው የሚመጥነው አይደለም። እሱን የሚመልስለትን ተመልከቱ። እኔ እኮ ማለት ይለዋል። ይሄን በብሉ ስለ እግዚአብሔር ነው የሚያስረዳው። ከዛ በጣም የሚገርም የመጨረሻ ቃል ልንገራችሁ። እንደዚህ ይላል ኢዮብ። የመጨረሻ ቃል የተናገረው እንደዚህ ነው። እንዲህ የሚል ቃል የተናገረው ሁሉን ማድረግ እንደምትችል ሐሳብህ ከቶ እንደማይከለከል አሁን አወቅኳለሁ። በደንብ ስሙኝ ይሄንን ነገር። ሌላ ጊዜ ስለዚህ ሐሳብ በጣም አብራራላችኋለሁ። ሁሉን ማድረግ እንደምትችል ሐሳብህ እንደማይከለከል ገባኛል። ኢዮብ እስከ ዛሬ ድረስ ያልገባው የእግዚአብሔር ሐሳብ ነው ማለት ነው። እግዚአብሔር ሁሉም ማድረግ ስለቻለ አያደርግም፣ ሐሳቡን ነው የሚያደርገው። ልርገመው አሁንም ሁሉን ማድረግ ትችላለህ፣ ግን የማይከለከለው ሐሳብህ ነው አለው። እግዚአብሔር ሁሉም ማድረግ ስለሚችል አያደርግም፣ ፍቃዱን ብቻ ነው የሚያደርገው። ለዚህ ነው ፍቃዴን እያጨለምከን ያለው። እጁ ተዘርግታ የሚፈልገውን ነገር ከማድረግ የሚከለከለው የለም። እግዚአብሔር ሁሉም ማድረግ ስለሚችል ግን ሁሉን አያደርግም። ሊገባን የሚገባ ሁሉን አድራጊነቱ ሳይሆን ፍቃዱን ነው ማወቅ ያለብን ማለት ነው። እኛ በጣም የምናቀው ሁሉን እንደሚችል ተጠቅጥቀናል። ሰማይን ፈጥሯል፣ ምድርን ፈጥሯል ብሎ ግን በዚህ ውስጥ የሚፈልገው ምንድነው ማለት እረፍት ነው። 4 ነጥብ። እዚህ ምን አለው? ሁሉም ማድረግ እንደምትችል ፍቃድህ ግን አይከለከልም አለው። ሐሳብ እንደማይከለከል ግን አወቅኳለሁ። ሁሉም ማድረግ ላይ ነው እኔ የተንተራሰውት። ግን ያልገባኝ ነገር ፍቃድን ማድረግ እንደምትችል ነው። ይኸው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ይከለከል ዘንድ ከቶ እንደማይቻል አወቅኩ። ሐሳብህ አይከለከልም፣ ምክርህ አይከለከልም። ጋይስ እግዚአብሔር አደርጋለሁ ካለ ያደርጋል። ሁሉም ማድረግ ስለሚችል ግን አያደርግም።
የሚፈልገውን ነው የሚያደርገው። ኢዮብ ያልገባው እግዚአብሔር ቢፈልገው አይደለ? አሁን በጣም እኮ እየመታን ያለው አንድ ዕውቀት ነው። ሁሉም ማድረግ እንደሚችል እናውቃለን፣ የሚፈልገውን ግን አናውቅም። የጦዝነው እዛ ጋር ነው፣ ግራ የገባን እዚህ ጋር ነው። ኢዮብ እንዴት ይለዋል እግዚአብሔር፣ እንዴት ተው ምክር አታጨልም፣ ሰማይ ተመከረ ምክር አለ፣ ምክሬን አታጨልም ይለዋል። አይደለም እግዚአብሔር I think something is not right። እኔ ማቀው ሁሉን እንደምትችል ነው፣ ሁሉም ማድረግ እንደምትችል፣ ጻድቁን በጽድቅ እንደምታር በደስታ እንደምታኖረው ኃጢያተኛውን እንደምትቀጣው አይ ኢዮብ እዚህ ጋር ሌላ ምክር አለ። አያችሁ ከእግዚአብሔር ጋር በጣም የሚያጣላን የሚጎዳን ፍቃዱን ያለ ማወቅ እንጂ ኃይሉን ያለ ማወቅ አይደለም። ሙስሊሙን ብትሄዱ አላህ ሁሉን ይችላል ይላችኋል። ኦርቶዶክሱም እግዚአብሔር ሁሉን ቻይ ነው፣ ጴንጤውም እግዚአብሔር ሁሉ ጋር ሄዱ ሁሉን እንደሚችል ማያውቅ የለም። ምን እንደሚፈልግ ነው ሰው ግራ የገባው። ኢዮብ ያልገባው እሱ ተባረኩል። ከዚህ በኋላ አልዘልቅ መድኃኒዓለም ያዝልቃችሁ። ፓስተር ጌታ ይባርክ። ከበሩሉ ለኢየሱስ ይሁን። በእናንተ እድሜ በነበርኩ ጊዜ አቤት እንደዚህ የሚያስተምረኝ ባገኝ ኖሮ እስማ ወደ ኋላም አልልም ነበር። እውነት መታደል ነው፣ ቀላል እንዳይመስል። ቃሉ ብቻ መኖሩ ሳይሆን መስማት የሚችል ልብ እንኳን ስላገኘ እግዚአብሔርን አመስግን። በዚህ እድሜ ቁጭ ብለህ ኢየሱስን መስማት ወንድሜ በጣም መታደል ነው። እውነቴን ነው ማለት በጣም መታደልና የሚያስቀና ነው። የዛሬ የሚገርም ቀን ነው። ሁለት ነገር ነው እኔ የተማርኩት። አንደኛ የእግዚአብሔር ልብ በሰማይ የመለኮትን ሐሳብ የመለኮት ምክር የመለኮት እይታ ልብ። ሁለተኛው ሳይድ ደግሞ ስርዓት የሚጠብቅ በቅድስና የሚሄድ እግዚአብሔርን የሚፈራ እግዚአብሔርን የሚወድ አይደለም ኃጢያት አይደለም ወደፊት እንኳን ሊሰራ ይችላል ብሎ የሚጠነቀቅ ቅዱስ የእግዚአብሔር ሰው እና ሁለቱም ሊተዋወቁበት የሚችሉት አንድ ነገር አለ። በፍጹም በቅድስና ይተዋወቃሉ። በፍጹም እግዚአብሔር የሚፈልገውን ነገር በሕጉ የሚሄድ የተወደደ በእግዚአብሔር የተመሰገነ ነው። አለቀ። ነገር ግን በቅድስና መሄዱ ፈቃዱን አላሳወቀው። የእግዚአብሔር ማንነትና ሉዓላዊነቱን አላሳወቀው። እግዚአብሔር የሚፈልገው ልቡን እንድናቅ ነው። አሁን ትልቁ የኛ ችግር በዚህ ነገር ላይ እንደገባኝ ምንድነው? እግዚአብሔርን እንወዳለን፣ በስርዓት ነው የምንሄደው። አብዛኞቻችን እግዚአብሔር በረዳን መጠን በቅድስና ነው የምንሄደው፣ የምናረገው ነገር አለ። ግን የእግዚአብሔርን ቅዱስ ፈቃድ በጊዜው ያለውን አላወቅንም። የጊዜውን የእግዚአብሔርን ፈቃድ አናውቀው። ምክንያቱም ማገልገል ነው፣ ቀጥ ብለን እናገለግላለን። አንዳንድ ጊዜ ተው የሚለኝ ጊዜ አለ። ጠዋት ማታ ሌሊት በቃ ማገልገል፣ ሰው ነፃ ሲወጣ ሲደሰት በቃ ለቅሶ ምናምን ሰው ደስ ይለኛል። ሰዎች መደሰት እግዚአብሔርን ያስደስተዋል፣ እኔም ደስ ይለኛል። ትዳር የለ ልጅ የለ ምን የለ። ግን አንዳንድ እግዚአብሔር ይመጣና ፈቃድ እኮ እሱ አይደለም ቁጭ ብለ ከሚስት ጋር ወተሻይ እንድትጠጣ ነው ይላል። መቀደስ ሄዳ ይፈልገው እና በጣም ዛሬ ልብ የሚነካ ነገር ነው። ኤፌሶን 2 ኤፌሶን ላይ ያለውን እሱን ምን እንደሚል ታውቃላችሁ? ኤፌሶን 1:9 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ደግሞ በሰማይ መንደር ያለውን ይጠቅልል ለመጠቅለል ነው፣ በክርስቶስ ለመጠቅለል ነው ይልና እንደዚህ ይላል። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድሞ ይወሰን ይላል። እንደ ፈቃዱ ምክር እግዚአብሔር ሁሉ ጊዜ የሚያማክረው ችሎታውን ሳይሆን ፈቃዱን ነው። እንደ ፈቃዱ ምክር አይገርም? እግዚአብሔር በሰማይ የሚያማክረው ፈቃዱን ነው። ችሎታ አለኝ ብሎ አይደለም የሚንቀሳቀሰው፣ ብቃት አለኝ ብሎና መብቴ ነው በምድር ላይ በሰዎች ላይ በፈለግ መብቴ ነው ብሎ በሚል አይደለም የሚንቀሳቀሰው፣ እንደ ፈቃዱ ምክር። ስለዚህ እግዚአብሔር ሁሉ ጊዜ ቁጭ ብሎ የሚያማክረው ማንን ነው ማለት ነው? ፈቃዱን ነው። ስለዚህ አሁን ዛሬ ሊበራልን የሚያስፈልገው ነገር ምን እንደሆነ ለኔ ይገባኝ።
ምንድነው የእግዚአብሔር ፈቃድ አሁን በዚህ ሰዓት ለኛ ምንድነው ነገ ምንድነው በኋላ ምንድነው በቃ እሱ ነው የገባኝ በዛሬው ትምህርት የገባኝ እሱ ነው የእግዚአብሔር ፍቅር የእግዚአብሔር የጊዜው ሐሳብና ፈቃድ ምንድነው አንድ ቦታ ሐዋርያት 16 ላይ ታስታውሳላችሁ ሊሰብክ ወጥቶ ጳውሎስ ሊሰብክ ወጥቶ ወንጌል ነው የሚሰብከው ወንጌል መስበክ የእግዚአብሔር ፈቃድ ነው ስራው ነው ጥሪው ነው ሊሰብክ ሲል እዚህ እንዳትገባልኝ ይላል የእግዚአብሔር መንፈስ እዚህ ከተማ እንዳትገባልኝ ይላል ገባችሁ አንዳንዴ የእግዚአብሔርን ፈቃድ የእግዚአብሔርን ፕሪንሲፕሉ ነው ፓስተር ይንዳስ ፕሪንሲፕሉ መከተላችን ወንጌል ነው ተብሎ እንደተጻፈ መስበክ ነው የተከፈተ በር ሰጥቶኛል የእግዚአብሔር ፈቃድ ነው መንፈስ ቅዱስ ከኔ ጋር አለ ብለን ልክ ስንሄድ የእግዚአብሔር ግን እዚህ ከተማ አትግባ ወደ ሊዲያ ሄድ ይለናል ስለዚህ አሁን የክርስቲያኖች የኛ ትልቁ ችግር ምንድነው በሰማይ ያለውን የመለኮትን ምክር አናቀው አልገባንም ለምን መሰላችሁ ከመንፈስ ቅዱስ ጋር ህብረት ስለሌለን ምክንያቱም የሰማይን ልብ ሊያቅ የሚችለው አንደኛ ቆሮንቶስ ማለት ነው መንፈስ ቅዱስ ብቻ ነው አይደለ የልቡን ሐሳብ የሚነግረን መንፈስ ቅዱስ ለዚህ ነው የልቡን ሐሳብ እንድናቅ ወደ ልባችን መንፈስ ቅዱስን ይሰጣል ምክንያቱም በልባችን ነው ኮኔክት ልናደርግ የምንችለው ከእግዚአብሔር ጋር የልቡ ሐሳብ በልባችን ላይ በመንፈስ ቅዱስ ስለዚህ አሁን ያለን ነገር መሰላችሁ ቃል ማንበብ ብቻ ሳይሆን መንፈስ ቅዱስ ወይ ሐሳብ ምንድነው እሱ ከሆነ ከሰማይ ጋር እንግባባለን ዛሬ ፓስተር ያስተማረን ትልቁ ሚስጥር ይሄ ነው የእግዚአብሔርን ልብ ማወቅ ክብር ለኢየሱስ ይሁን ተባረክልኝ ብሩክዬ ጌታ ይባርክ በጣም እግዚአብሔር ጸጋውን ያብዛል ከዚህ በላይ በጣም ነው የምናከብርህ ተባረክልኝ እሺ ሊያይ ቀጥይ ዋው ክብር ለኢየሱስ ይሁን በቃ በጣም የሚገርም ነው ብሩኬ በጣም ብዙ ነገሩን ብሎታል ጌታ ኢየሱስ ብርክ ያርግህ በጣም በሚገርም ሁኔታ ነው የገለጸውና አንዳንድ ጊዜ እግዚአብሔርን እጅ ጠምዝዘን እንድናስደርግ እንሞክራለን ነገሮችን ምክንያቱም ጥቅሶች ስላልን በአዲስ ኪዳን በተለይ የምንለምኑት ሰጣችኋል ምናምን የሚል ማአት ጥቅስ አለ ሐዋርያው ዮሐንስ መልእክቱ ላይ ጻፋቸው አሉ በቃ እንደ ፈቃዱ ይሰጠናል ያደርጋል ምን ጠይቀውን ብሎ ይላል በአዲስ ኪዳን ጌታ ኢየሱስን በጣም ብዙ ጊዜ ምን ጠይቀውን እግዚአብሔር በስሙ ምን ጠይቀው እንደሚሰጠን ይናገራል እውነት ነው እሱ ሁሉ እውነት ነው እግዚአብሔር ምን ጠይቀው ነገር ይሰጠናል እንደ ፈቃዱ ነው ታዲያ እንደ ፈቃዱ ምን ጠይቀውን ሁሉ ይሰጠናል ግን አሁን ኢዮብ ላይ ያየነው ሐሳብ በጣም የእግዚአብሔርን ባህሪ በግልጽ የሚያሳየን ነው አንድ ነገር አለ እግዚአብሔር ለሁሉ ለህዝቡ የሚነግረው ነገር አለ ኢንዲቪጁዋሊ ደግሞ እኛ ጋር መጥቶ ልክ እንደ አሁን ኢዮብን ዲል እንዳደረገው ኢንዲቪጁዋሊ መጥቶ በእኛ ሁኔታ እግዚአብሔር ዲል ያደርገናል ማለት ነው የእግዚአብሔር ቃል እንደ ለሁሉ የመጣለ ለግላችን ደግሞ የመጣ ሬማ ሆኖ የሚመጣለ እግዚአብሔር ቃል ለግላችን ማለት ነውና አሁን ያየሁት እኔ በጣም የገረመኝ በጣም ከጧት ጀምሮ የእግዚአብሔር ድምጽ ወደኔ ይመጣ ስለነበረ ነው በጣም ተያይዞልኛልና አንድ ጊዜ ልክ ከሰማይን አብሮ እንደፈጠረ በምድር ላይ ያሉትን ፍጥረታት አብሮ እንደፈጠረ እንዳማከረ ሰው ከእግዚአብሔር ጋር ምን ሆኖ ነገር አለ ጌታ ኢየሱስ ላይ እንዴት እንደጨከነበት ታስታውሳላችሁ እንዴ ዝም እንዳለው ፈቃዱን ለማድረግ በኢየሱስ ላይ ጸጥ አለ በቃ እንዲሰቀል ሁሉ ሆነና የእግዚአብሔር ሐሳብ በዛ ሁኔታ በጭካኔ እግዚአብሔር ሊፈጽመው በኢዮብ ላይ ብቻ ሳይሆን በራሱ በኢየሱስ ላይ ራሱ የጨከነበትን እናያለን እግዚአብሔር ፈቃዱን ለማድረግ ሐሳቡን ለማድረግ ማንንም አያማክርም በማንንም ሁኔታ ደግሞ ራሱን አይገልጥም እግዚአብሔር ነው እግዚአብሔር ሉዓላዊ ነው እና በብዙ ሉዓላዊ ነው ስንል አሁን ለምሳሌ እኛ በራሳችን ማየት እንችላለን የምንፈቅደውን ነገር ነው የምናደርገው የምንፈልገውን ነገር ነው የምናደርገው ስፔሻሊ ፋይናንሻሊ ኤብል ከሆነን ብዙ በእውቀት ካፓብል የሆኑ ሰዎች ከሆነን ምን እናደርጋለን
ለሚፈልገው እንሰጣለን ለማንፈልገው አንሰጥ ምን ፈልገው እናደርጋለን እግዚአብሔር ጻድቅ ነው በሚያስበው ሐሳብ ጻድቅ ነው የሁሉ ፈጣሪ ነው እግዚአብሔር ሁሉን የሚችል አምላክ ነው እግዚአብሔር ግን አንድ ጊዜ በቃ ኮንፊደንስ ኖሮት በእኛ ሁኔታ በአካሄድ እውነቱን ነው እኮ ኢዮብ በጽድቅ ኖሯል በቃ ፈርቶት እግዚአብሔርን ኖሯል ሕጉን ተከትሎ ኖሯል እግዚአብሔር ግን እንደዛ እየኖርን በቅድስና እየኖርን እግዚአብሔርን ሐሳብ እየተከተልን እየኖርን ምን እናደርጋለን ምን ይሆናል አንድ ጊዜ መከራ ይመጣል ስቃይ ይመጣል አሁን እኮ ኢዮብ ላይ የመጣበት እኮ ስቃይ እኮ የሚዘገንን እኮ ነው የሚዘገንን ነው በቃ ከልጅ ጀምሮ ከሀብት ጀምሮ እስከ ሰውነቱ ድረስ የመጣ ስቃይና መከራን ያወረደበት ግን እግዚአብሔር አላስታወቀውም ለምን ያ ሁሉ ነገር ይሆንበት እንደነበረ በመከራ በህይወታችን ላይ በቃ ያመንን ጌታን እየተከተልን እያገለገል ነው ሐሳቡ በህይወታችን ውስጥ እየተፈጸመ ያወቀን ምን ከሰስበት ምን ወቀስበት ነገር ሳይኖረን ግን መከራ ይመጣል ስቃይ ይመጣል ችግር ይመጣል በኢየሱስ ስም ብንለው በንስሐ በሶስት ጊዜ ጾም ጸሎት ምናምን ያረግን ብንጠመቅ ብንል ያ ስቃይ አይሄድም ያ መከራ አይሄድም ምክንያቱም ምክር በሰማይ ተመክሯል ውርር ተወራርዷል እግዚአብሔር በኢዮብ ሕይወት ላይ ተወራርዷል እግዚአብሔር በቃ ምንም ቢመጣ ወልፈት ላይል ብሎ አምኖበት ነው መከራው እየመጣ ያለው ጠላት እኮ ቅጥሩን አይቷል ሁሉ ቀጥረህለት ምን ይሆናል ኢዮብ ያላየው ቅጥር ኢዮብ ያልገባው ቅጥር ጠላት ግን የሚያየው ቅጥር ነበር እና እግዚአብሔር አልፎ እንዲገባ አክሰስ እንዲሰጠው ነው ያንን ቅጥር ራሱ በእግዚአብሔር ፊት ሜንሽን የሚያደርገው የነበረው ጠላት ከዛ ተፈቀደለት ገብቶ ሲያልፍበት ኢዮብ ሲያልፍበት እውነት ነው በጽድቅ እየሄድኩ ነው በኔ ዘንድ ያለ ነገር በሙሉ ያለ ምንድነው ታዲያ አይደል ከዛ በመከራ የሚያልፍ ሰው ላይ ጥቅስ ጠቃሾች ይመጣሉ እንዲህ ብትሆኑ እንዲህ ቢሆን ነው በዚህ በኩል ሊሆን ይችላል አንተ እንዲህ ያላረከው እንዲህ ስላልሆነ ሊሆን ይችላል ብለው የሚሉ ሰዎች መጡ ማለት ነው እና ይመጣሉ በእኛ ህይወትም መተው ብዙ አይተናል ጥቅስ የሚጠቅሱ ሰዎች በጣም ብዙ አሉ እንዲህ ስላላረክሽ ነው በዚህ ሁኔታ ስላልወጣሽ ነው በዚህ ሁኔታ ስላልገባሽ ነው የሚሉ ሰዎች በጣም ብዙ አሉ ወደ ህይወታችን ይመጡ ቤተሰብ ጓደኛ የትዳር ጓደኛ everybody ምክንያቱም አጣያቂ ነው እግዚአብሔር ይያልሽ ያገለግልሽ ነው ያመለክሽ ነው እየኖርሽ ነው ካንደበትሽ ክፉ ሲወጣ አላየንም ወንጌል እየሰበክሽ ነው ብዙ ነገር ያረክሽ ነው ግን ለምንድን ነው ይሄ መከራ ካንቺ ህይወት ላይ የማይወሰደው ምክንያቱም ምናልባት በልብሽ እንዲና እንዳስላለ ነው ሰው ሊል ይችላል ግን እግዚአብሔር በእኔ የመከረውን ነገር የሚያውቀው ራሱ ነው መሆን ያለበት ወደ እግዚአብሔር ልብ ነው የመጠጋት ያለብኝ እንጂ ጽድቄን አይደለም ላመጣ የሚገባው አኗኗሬን አይደለም ላመጣ የሚገባው ስለዚህ አሁን ልክ እንደሱ ነው ኢዮብ ያደረገው እግዚአብሔር መጠየቅ ተወና ባክ ላይፉን ማንተም ማድረግ ጀመረ ማለት ነው እና እግዚአብሔር እሱን ሳያማከር ያደረጋቸውን ነገሮች የሱን የሁለንተናዊ ችሎታዎች መግለጽ ጀመረ ማለት ነው እግዚአብሔር እንዲህ ሳደርግ ነበርክ ይሄን ሰራ ነበርክ እኔኮ እያለ ራሱን ያስተዋውቀው ጀመረ እግዚአብሔር አንድ ጊዜ እንደዛ እንሆናለን እግዚአብሔር ራሱን የሚያስተዋውቅበት ታሪክ ይመጣልና ለምን አትዩም ተዩ እኔኮ ይሄኛውን አስፔክቴን አይተሽዋል እኔኮ እንደዚህ ነኝ እኔኮ ምችል ነኝ ይሄ ሁሉ ነገር በፊቴ ምንድነው ብሎ ወደሚልበት ሲቹዌሽን መጣ ማለት ነው እግዚአብሔር ልክ በራሴ ግለት ያርኩ ነው የምነግራችሁና በጣም ዲል ስላደረገኝ በጠዋት እግዚአብሔር ማለት ነውና ክብር ለእግዚአብሔር ይሁን በጣም ፓስተር የልማቃ በሙሉ እንትን ብለዋልና እግዚአብሔር የተባረከ ይሁን በመናልፍበት ሁሉ ነገር እግዚአብሔር ያሳያውቀ የሆነ ነገር የለም የሚሻለው ወደ እግዚአብሔር ልብ ጠጋ ማለት ነው የሚሻለው ክብር ለኢየሱስ አሜን ለያይ ጌታ ብርክ ያርግሽ ጌታ ጸጋውን ያብዛልሽ ተባረኪ እሺ ፍሬሲ ክብር ለእግዚአብሔር ይሁን የሚደንቅ ቃል ነው ባልተረዳንበት
እኔ ፐርሰናሊ በአዲስ መልክ ነው ዛሬ ይሄ ቃል የገባኝ። ይሄ ዓመት ከገባ የእግዚአብሔር ፈቃድ በጣም ውስጤን ይዞታልና ብዙ ጊዜ የእግዚአብሔርን ፈቃድ ስናስብ ሰዎችም እኛን አድቫይዝም ሲያደርጉን ወይም ሲነግሩን ደስ የሚለውን ነገር ነው የእግዚአብሔር ፈቃድ ነው ጎሄድ የሚሉንና በጣም ስለ እግዚአብሔር ፈቃድ ጌታ ይናገረኝ ነበር። ኢየሱስ ክርስቶስ መጨረሻ ላይ መራራውን ጽዋ ሲጠጣ ብትወድ እቺ ጽዋ ከኔ ትለፋለህ፣ ምክንያቱም ስቃይ ነው፣ ደስ የሚል ነገር አይደለም። ነገር ግን የእግዚአብሔር የአብ ፈቃድ ያንን መራራ ጽዋ ኢየሱስ ክርስቶስ እንዲጠጣ ነበር። አንዳንድ ጊዜ ልክ እንደ ኢዮብ በህይወታችን የምናልፋቸው ቻሌንጆች የእግዚአብሔር ፈቃድ ናቸው፣ ግን ሰው አሜን አይለንም፣ ትክክል ነሽ አይለንም። ኖ ይሄ እንዲኮነማ ሙቮን እንደዚህ አድርጊ ብለው ጥቅስ እየጠቀሱ ነው ከእግዚአብሔር ሐሳብ የሚያወጡን እና እንዴ ጌታ ሆይ ለምን በየሁሉ ጸልያለሁ። በቃ እንደዚህ ነው ያስረዳይ መንፈስ ቅዱስ። መራራ ጽዋ የእግዚአብሔር ፈቃድ ነው። በቃ ደስ የሚለውና መልካም የሆነው ነገር ብቻ አይደለም የእግዚአብሔር ፈቃድ። በቃ ለምን ብትወድ እኮ አለ፣ ግን የእግዚአብሔር ፈቃድ ያ እንዲሆን ነበር መራራ ጽዋውን እንዲጠጣና እዚህ ጋር ኢዮብ ጋር ስናይ ቅድስናው አይደለም አካሄዱ አይደለም፣ ግን የእግዚአብሔር ሐሳብ አልገባውም ነበር። እኛም ዛሬ ከእግዚአብሔር ጋር እየታገልን ያለነው የእግዚአብሔር ሐሳብ አልገባንም፣ የእግዚአብሔር ፈቃድ አልገባንም፣ የእግዚአብሔር ሉዓላዊነት አልገባንም እና ጌታ ሆይ ምህረት አድርግልኝ አልኩ። ሰዎች ላይ ጥቅስ አወኩ ብዬ እንዳልጠቅስ አንዳንድ ጊዜ ስፔሻሊ ፕሬየር ሩም በጣም ከባባድ ኬዞችን እንጸልያለንና ፈቃድ ይሁን ብዬ ማለፍ ጀመርኩ። በቃ ምን ጠቅሳቸው ጥቅሶች ምናልባት እነኛን ሰዎች ለማጽናናት ካሉበት ነገር ሊፍት አፕ ለማድረግ ልንል እንችላለን፣ ግን ፔናቸውን እየወጋን እንዳይሆን ህመማቸውን አንደርስታንድ አላደረግን እንዳይሆን እያልኩኝ እፈራለሁና ጌታ ሆይ ፈቃድህን አድርግ፣ በቃ ለፈቃድህ አሳልፌ ሰጠው ብዬ ጸልያለሁና እንዳንጠቅስና ፔናቸውን እንዳንወጋቸው እግዚአብሔር ይርዳን። እግዚአብሔር ማስተዋልና ጥበብን ይስጠን። እግዚአብሔር ሁሉ ጊዜ ሉዓላዊ ነው። መልካም ሲሆን ብቻ አይደለም ዋው በቃ እግዚአብሔር ፈቃድ የሚባለው ምናልፍበት ደግሞ የሰማይ ፈቃድ የሰማይ ሐሳብ አለ እና አንዳንዴ ለሰዎች ማስረዳት ይከብዳል። በቃ ጌታ ብሎኝ ነው ከጌታ ጋር የወሰንኩት ጉዞ ነው ስንል ሰዎች አይገባቸው፣ ለማስረዳትም ይከብዳል። በቃ ምክንያቱም እኛና ጌታንን ዲል ያደረግነው እኛንን የመንፈስ ቅዱስን ድምጽ የሰማ እኛንን እርግጠኞች ይሆን ነው። በቃ እርግጠኛ በሆንበት ነገር እግዚአብሔርን ፈቃድ አውቀን ሰምተን ይሄድን ያለነው እኛንን። እነዛ ሰዎች ግን ስላልገባቸው ነው እንደዚህ አድርጊ ነው እንደዚህ አድርጊ እያሉ ኮንፊውዝድ ነው የሚያደርጉን። በቃ ጥቅስ እየጠቀሱ ነው ከእግዚአብሔር ሐሳብ አውት ኦፍ ፕላን ነው የሚያደርጉንና በእግዚአብሔር ሐሳብ እንድንጸና በእግዚአብሔር ፈቃድ እንድንጸና የእግዚአብሔር ሐሳብ እንዲገባን የእግዚአብሔር ፈቃድ እንድናደርግ እግዚአብሔር ይርዳን። በጣም ኮንፈርሜሽን ነው ያገኘሁት እና በጣም የሚያስጨንቅ ነገር በቃ ዋጋ የሚያስከፍል እንዴ ምን ሆና ነው የሚያስብል ምን ነካት ፍሬስ የሚያስብል ነገር ጌታ ፈቃዴ ነው አርጊ ሲለኝ ጌታ ሆይ እላለሁ። በቃ ግን ደግሞ ያንን ነገር ሳደርግ ደግሞ ነፍሴ ስታርፍ ከእግዚአብሔር ጋር ተስማምቼ ነገሬ ሲቀጥል ይታወቀኛል። እንደዛ አይደል ያላችሁ ጻጋንን ስለወጣችሁ አይደለም ታምራትን ስላደረጋችሁ አይደለም በሰማይ ያለው ፈቃድ የሚያደርግ ነው አይደል እግዚአብሔርን መንግስት የሚወርሰው ነውና እግዚአብሔርን ፈቃድ እንድናደርግ ሉዓላዊነቱን እንድንረዳ በእግዚአብሔር ሐሳብ እንድንመላለስ ጌታ ይርዳን። ይሄንን የተማርኩት ጌታ ኢየሱስ ይባርካችሁ። አሜን አሜን። ጌታ ብርክ ያደርግሽ። ክብር ለመንፈስ ቅዱስ ይሁን። ደግሞ የእግዚአብሔር ፈቃድ የሆነውን ክርስቶስን ሞቱና ትንሣኤውን አምነን የዘላለም ሕይወት ስለሆነልን ተባረክልኝ ፍሬስ። እሺ አገልጋይ ወይንሸት። ሻሎም ቅዱሳን፣ ጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እውነት ሁላችሁም ያው የዚህ ቤት ሪፍሌክት የሚባለው ነገር ራሱ ስብከት ነውና ከእያንዳንዳችሁ የሚወጣው ነገር በጣም ደስ ይላል። ግን አንድ ነገር ብቻ ነው እዚህ ጋር ዛሬ በጣም የገረመኝ አስተር ስናገር እግዚአብሔር ራሱ እንዲኮራበት ነው እንጂ
ኢዮብ በሰራው ጽድቁ ኢዮብ እንዲኮራበት እግዚአብሔር ሐሳብ አይደለም ያለው ነገር እኔ በቃ በጣም እውነት ክብሩ ከሆነ እሱ በእኛ የሚኮራ ከሆነ ማለት አሁን እኔ እጄ ቆረጥ ብዬ የሚጸልይበት ምንም አይነት ቅድስን ምን አለ አሁን እጄ ቆረጥ ትከሻ ይነሳ እንዲሁ ምናምን እዛ በጣም አልተረዳሁም ስጋ እና እግዚአብሔር ቃል ኢዮብ ምን አክል ሙላት ውስጥ ምን አይነት ቅድስና ደርሶ ነው ትከሻው ይነሳ እጄ አሁን ይነሳ ብለህ ትጸልያለህ ምንም ታካለ እንደዛ ድረስ አሁን ራሱ ያው በሱ ነው ማለት ነው እግዚአብሔር ፍቃድ ነቲ በክርስቶስ ያው ጸድቀናል እንጂ ኢዮብ ምን አክል ቅድስ ምን አክል በቃ ፓስተር ስናገር ፓስተር ይሄው ታምቄ እየተናገርክ ነበርና እንደዚህ አይነት ሙላት ውስጥ ራሱ ለመግባት በርግጥ የእግዚአብሔር ፍቃድ እግዚአብሔር ደግሞ ስናገር የተናገረበት አንግል ኢዮብ የሚጠይቀው ሌላ ሰዓት ስንት ነው ብል እዚህ ስፍራ አይደለም ማለት ምን ይገናኛል አሁን እግዚአብሔር ምንም አይገናኝ ነገር አሁን እንዴት ነው እኔ አሁን እንዴት ነው የኔ ጸሎት ነው አሁን ቼክ ያደርኩ ነበር ፈራው በቃ ጸሎቴ ራሱ ምንድነው እዛ ያልደረስ ነው በቃ ማለት እንደ እግዚአብሔርን አላወኩም ማለት ነው እግዚአብሔር ትልቅ እንደሆነ ነው በጣም ደግሞ በጣም የገረመኝ ምንድነው እግዚአብሔር ሁሉ ቻይ እንደሆነ እናውቃለን ነገር ግን ሰብሮ እንደሚገባ ጉንጥ ሰብሮ እንደሚሰራ አላወቅንም ማለት ነው እሱ ትልቅ እሱ ሁሉን ይችላል ግን በቃ በፈለገው እጁ ስትመጣ የሚቆም የሚከለክል የለም ካለ ወደዛ እንድንደርስ ዘንድ ወደ ፍጹም ሙላት ወደ እግዚአብሔር ደርሰን እንድናውቅ ዘንድ አይኖቻችን ይብራ ይላል እኔ እንዳገልጋይ በእውነት እግዚአብሔርን አውቀን እሱ የሚኮረው ኑሮ እግዚአብሔር ባይሰጥ ለሱ ክብር በከለክል እሱ በእኔ የሚኮራ ከሆነ ጌታዬ በመንገዴ ይኮራል ወይ ብዬ ራሴ እንድጠይቅ አሁን ለምሳሌ ይሄ ስጠኝ አልልም ከዚህ በኋላ ምን ነው አሁን ይሄ ስጠኝ ብለው እጄ ይቆረጥ እግሬ ይቆረጥ እንዴት አሁን እግዚአብሔር ስጠኝ ለምን አልሰጠኸኝ ብዬ በእግዚአብሔር ፊት ለመቆም ራሱ እዛ ጋር በቃ የለም አሁን ምንድነው ፍቃድ ምንድነው የሚለው ጸሎት ከዚህ በኋላ እኔ ጸልያለሁ ማለት ነው እንጂ ቢመጣል ሆነ ተፈጸመ አሜን ምናምን እንደዚህ ጩኸት አይሰራም ከዚህ በኋላ እኔ ጋር ማለት ነው እግዚአብሔር ባርካችሁ እውነት አሜን አሜን ጌታ ይባርክሽ ጌታ ጸጋውን ያብዛልሽ ሁላችሁም ጌታ ይባርካችሁ እኔም የተወሰነ ልበልና አይደል ሳይንሱም ይላል አንድ ነገር ሰምታችሁት ከተናገራችሁት ከ80% በላይ ነው ውስጣችሁ የሚቀረውና ሪፍሌክት ማድረጋችን ጥሩ ነው እናንተም ቤት ወንድም እህት ያላችሁ አጠገባችሁ ላለው ሰው ሪፍሌክት አድርጉት እሺ እንደዚህ ሪፍሌክት ላርግ እግዚአብሔርን ማወቅ ከመቀደስ ይበልጣል አዎ መቀደስ መልካም ነው ግን እግዚአብሔርን ማወቅ ይበልጣል ስለተጠነቀቅን ሳይሆን ስላወቅነው ነው የምንቀደሰው ኢዮብ የሚያውቀው ስለራሱ ጽድቅን የነበረው ስለ እግዚአብሔር ግን አላወቀም ነበር ሶ መርህ ገብቶ ከሚቀደሰው ይልቅ ጌታ ገብቶት የሚቀደሰው ይበልጣል ምክንያቱም መርህ ገብቶ የሚቀደሰው ጀስት ይቀደሳል ይታቀባል ነገር ግን ጌታን አውቆ ግን የሚቀደስ ግን ኢንጆይ ያደርጋል እየተደሰተ ነው ኢንጆይ የሚያደርገው ስለዚህ የኢዮብ ኃጢአት አለመስራት እግዚአብሔርን ነው እንጂ የሚያከብረው እርሱን አይደለም ራሱ ኢዮብን አይደለም ስለዚህ የተረዳውት ነገር ፓስተር ሲያወራ ኢሳይያስ 55 ላይ አንድ ቃል ሲመጣልኝ ነበር 55 ላይ ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር ይላል ስለዚህ የእግዚአብሔርና የሰው ሐሳብ በጣም የተራራቀ ነው ማለት ነው ስለዚህ ኢዮብ እኔ በጣም የተረዳውት ነገር ኢዮብ ስለ ጌታ ከማወቅ እርሱን ወደ ማወቅ ነው የመጣው ስለ ጌታ ያውቅ ነበር አሁን ግን ራሱን ወደ ማወቅ ነው የመጣውና ስለዚህ መቀደሳችን አው ከእግዚአብሔር ጋር እንድንሆን ያደርገናል ነገር ግን የእግዚአብሔርን ልብ ማወቅ ግን የሚመጣው ከሱ ጋር ሪሌሽንሺፕ በማድረግ
ትሁት በመሆን እና እርሱን በማመን ነው። ስለዚህ መቀደሳችን ወደ እግዚአብሔር ጋር አብሮ ያደርገናል። ነገር ግን የእግዚአብሔርን ልብ ማወቅ ግን ህይወት ነው ማለት ነው። ስለዚህ የኢዮብ መቀደስ የእግዚአብሔርን ፕላን አልነገረውም ለኢዮብ የኢዮብ መቀደስ። ነገር ግን ያለፈበት መከራ ያሳለፈው ነገር ግን የእግዚአብሔርን ልብ ከምንም ጊዜ እንዲያውቅ ረድቶታል። ስለዚህ ኢዮብ ስለ ጌታ ከማወቅ እርሱን ወደ ማወቅ ሄዷልና ላስተማረን ለመንፈስ ቅዱስ ክብር ሁሉ ለእርሱ ይሁንለት። ሁላችሁም ደግሞ በዚሁ ሰዓት ዓርብ ዕለት እንገናኛለን። ሁላችሁንም በክርስቶስ ፍቅር እንወዳችኋለን። የጌታ ጸጋና ሰላም ከእናንተ ጋር ይሁን።